ሶ የተገናኘ ነው እኔና ዲያቆን ዳዊት ሙሉነ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው። በሚያሳዝን ሁኔታ ግን ምንድነው ዲቤቱ ቁርአን ከዚህ ወጣ። ይሄን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የሁለት ሰዓት ዲቤት አደረገ። ሶ ዲቤቱ ምን ሆነ? ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይሄው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። የኦሪጂናል ቴክስት ማኑስክሪፕቱ ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም። በየትኛውም ዘመን እንደነበር አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል ባይዘ። በዚህ አጋጣሚ ዳዊት ሙሉነህ መጽሐፍን በደንብ አንብብ። ነገ የአማርኛ ጥራት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13000 ሰዎች 13300 ሰዎች ሁላችሁም ይሄን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኛል። እኔ ዳና ነገር የሚያነሳ መስሎኝ እነዚህ ልጅ መጣሁ ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጀኋቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱም ጥያቄ ምላሽ አላገኘም። ባይዘው ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለሁ ያለው 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ እዚህ ላይ ዳና ነገር አትጠይቅም? ቁርአን ላይ ታገ ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወይን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅሩ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥግኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለል ፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ ይሁን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ፣ ሊለወጥ፣ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ከላይ በስቀንሱ የሰማዕቱ ብራና ዋናው ሐሳብ ምንድነው ጋይስ? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ኦኬ ይሄን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነበው ምንም የሚሆን መጽሐፍ ነው። ኦኬ የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ
ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ ግሳጼ በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወረሕማ ሃዛ በሳኢሩ ሊናስ ወሁደን ወረሕማ ሊቀውምን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻችሁ ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሐዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ዌይ ሶ ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ ማለት በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል እንድትመጡ ጥሪ ያቀርብላችኋለሁ። እሺ ቴንክ ዩ